ስጦታውን ከመመልከቱ በፊት አይኑ ተጋርዶ ነበር። ሚስት እንግዲህ ለባሏ የሚገርም አስገራሚ ስጦታ ሰጥተዋለች። ሰሞኑን ኢንተርኔት ላይ የተፈጠረ ነገር አለ እና በዛ ጉዳይ ለማውራት ነው የመጣሁት። ብዙ ሰዎች ታግ ያርጋት ዞላ ጂም ጀመረና ጂም ወፈረ። ከፍቅረኛዋ ጋር አድራ ከዛ ጠዋት ተነሳችና የቲክቶከር ሊና እና ስዩም ጉዳይ እንግዲህ ሰሞኑን እጅግ በጣም አነጋጋሪ ሆኗል። በዚህ ጉዳይ ላይ እንግዲህ የስዩምም ስም ተካቶ በብዙ ጉዳዮች ላይ እየተወቀሰ ነበር። ስለዚህ ጉዳይ ስዩም አስገራሚ ምላሽ ሰጥቷል። የሰጠው ምላሽ ምንድነው? እነዚህንና ፈታ ዘና የሚያደርጉ ጥርስ የማያስከድኑ ቪዲዮዎች ይዘን ዛሬ ከቸስቴ ብለናል። ይህን ቻናል ሰብስክራይብ እና ላይክ ማድረግ ፕሊዝ ሰብስክራይብ እንዳይረሳ። ወደ ቪዲዮ በቃ አሁን ቤት አድርሰኛ። በቃ ሌላ ነገር ጭቅጭቅ የለም። ሞተ እንዴ ብራዘር፣ አንዳንዴ አቅምን አውቆ መኖር ጥሩ ነው። ታላቅ ስጦታ ነው አላለም እንዴ ጋይስ? ምንድነው ብራዘር? ያልተቀቀለ ፓስታ የመሰልክ ልጅ ምንድነው የማይሆን ነገር? ማን ነው አይዞህ ያለ? ማን ነው ከጀርባ ያለው? አንዳንድ ጊዜ እንደዚህ አይነት ሪስክ ባትሞክሩ አሪፍ። አይታመም፣ ምንም አይደለም። ምንድነው ቢታመም? ተፈጥሮ ነው፣ ችግር የለውም። አረ ጋይስ እንደዚህ አይነት ቪዲዮ እየሰራችሁ ትንሽ እነቆይ በህይወት ቲክቶክ አዋርድ በተሸለሙ ቀጣይ ቀን ምን እንደተፈጠረ አይታችኋል። ዞላ ጂም ጀመረና ጂም ወፈረ። ያስብላል አባት ጂሙ እየሰራ ነው እንጂ አንተ አይደለም። በእርግጠኝነት የጂም ባለቤት አካውንቱ ወፍሯል። በጌታ ወየ ጀለስ ይሄ ሰውነት እኮ አይደለም በጂም በህክምና አይስተካከልም። ይሄ እኮ የመንግስት እርሻ በለው የመስኖ እርሻ በለው በቃ አመቱን ሙሉ ውሃ የጠጣ ነው። ምን አይነት የሚያምር ቤት ነው ደግሞ! ለቅሶ ሀፍታም በቃ ይሄ እኮ ነው ችግሩ። በቃ ለቅሶ ሰው ይሞታል። ወይኔ ሳችዋ ልጅ አይዞህ የኔ አባት አይዞህ፣ ጠንካራ በል በቃ። ሰው እስከወለደ ድረስ ይሞታል ይድናል ምን ይላል? በቃ አይዞህ እንታ ደግሞ ለበስ አድርጋት እሺ። አይዞህ በቃ አይዞህ ከብቻችዋ አታስለቅሰኝ በእናትህ። ልግባ አይዞህ በቃ ውይ ወንድም ነቻቸው ወይ ልጅ እንካ አይዞህ ወንድም በርታ። አይ ቻችሁ ወዳጅ ያለሰው ማማ አየር ነው ይላል። ቻችሁ ጀለስ አየር ላይ ተስማማው ነው ማለት። ወይኔ በላችሁ። አስባችሁታል? ሞታ እንደዚህ በረከት ከሆነችው በህይወት ብትኖር ሴትዮ ምን ያህል ነገር ልታመጣ እንደምት ልጅ 9 ወር ተረግዞ አይደለም በ10 ብር ተገዝቶ አያዋጣም ሲመስለኝ ይሄን ነገር ነው የተረዳው አይመስላችሁ? ይሄንን ነው የተረዳው። በቃ ብራዘር እኔ ያገኘሁትን ያገኘው ይቻመ ብለናል። መጀመሪያው ላይ ጥሩ ፊኒሺንግ ላይ ዜሮ። ይሄ ሰው ነው እንዴ? ስጦታውን ከመመልከቱ በፊት አይኑ ተጋርዶ ነበር። ሚስት እንግዲህ ለባሏ የሚገርም አስገራሚ ስጦታ ሰጥተዋለች። ይህም ለልደቱ የሚሆን የድንግል ሴት ስጦታ ነው። በዚህም ባልየው ተገርሟል። በሚስቱ ፍቅርና ታማኝነት እንደዚሁ እምነት ተደንቋል ነው የተባለው። በዚህ ዓለማችን በጦርነት በታመሰችበት ሰዓት ላይ ይህ ዜና አነጋጋሪ መሆኑም እንግዲህ ልዩ ትኩረትን ስቧል ማለት ነው። ሚስት ለባል ለልደቱ የሚሆን የድንግል ሴት ስጦታ ነው እንግዲህ የሰጠችው። እናንተ ለልደታችሁ ምን አይነት የተለየ ስጦታ ተሰጥቷችሁ ያውቃል? እንደዚህ አይነት ስጦታ ቢቀርብላችሁ ምን ታደርጋላችሁ? ለማንኛውም ሐሳብና አስተያየቶቻችሁ ኮሜንት ላይ ጻፉልኝ። መረጃ ሌሎችን ድርሼ ማድረጋችሁ እንዳትረሱ። አዲስ ሆናችሁ ፎሎ አድርጉ። መልካም ቀን። ጥያቄውን ሰምታችኋል አይደል? ይሄ ከበድ ያለ ነው። በቃ ዋው! ምን አይነት ዋው! ወንዶች በቃ እንደዚህ አይነት ሚስት ይስጣችሁ።
ማን ጥያቄው? እንደዚህ አይነት ስጦታ ቢሰጣችሁ ምን ታደርጋላችሁ? በታማኝነት ሴቶችም ወንዶች ባላችሁ እንደዚህ አይነት ስጦታ ቢያዘጋጅላችሁ እስኪ ምን አይነት ሪአክሽን እንደሚኖራችሁ ኮሜንት ላይ ጻፉልኝ። ይሄ መጀመሪያ ነው ባይዘው በቃ እኔም የመጀመሪያ ነው። ሀ ብለን እንጀምራለን። ከዚህ በኋላ ወይ ልቀጥልበት ይችላል ወይ ተስፋ ቆርጣለሁ። እሬት አደርጋለሁ እኔ። እሺ መብላት ላይ ጎበዝ ነኝ። መብላት ላይ ጎበዝ ከሆንክማ ጨምር ስጋህን። አሁን ትልቅ ስጋ አትዱ ትልቅ ስጋ ያበረው ጎሮ ግን ለስላሳ ሲሆን ከተሰራለት ዓላማ ውጪ በመጠቀም እንደዚህ አልነበረም እኮ ዋናው ቪዲዮ የተመለከታችሁ ሰዎች ሐሳቡ እንደዚህ አይደለም። መግማት ስንት አይነት ደርቲ ማይንድ ሰው እንዳለ ሄዱ። ወዴት ነው የወሰዳችሁ? ወዴት ነገር የሆኑ ወዴት ቀየሩት? አረ ያው ትልቅ ስጋ ግን ሁላችንም ኢትዮጵያውያን እንግዲህ ስጋ እንደመወደዳችን ተለቅ ያለ ስጋ የሚጠላል ይያላስ ለፈለግሽ አርገሽ አስቂኝና ይሄን 3000 ብር ሸልምሻለሁ። ቴሌ ምሰራ ጓደኛ አለችኝና ከፍቅረኛዋ ጋር አድራ ከዛ ጠዋት ተነሳችና ስለ አገልግሎቱ ምን አስተያየት አሉት አላለችው። አረ የከፋ ነው በጌታ ወየ ፋኔ ከበድ ያለ ነው ጋር ሰላም ሰሞኑን ኢንተርኔት ላይ የተፈጠረ ነገር አለ እና በዛ ጉዳይ ለማውራት ነው የመጣሁት። ብዙ ሰዎች ታግ ያርጋችሁን ስለሆነ ማስረዳት ስላለብኝ ነው። ቪዲዮን የቀረጸውም ቪዲዮ ላይ የነበረው ሰው እኔ እንዳልሆንኩ ለመናገር ነው የመጣሁት። at the same time ለተፈጠረው ነገር በጣም ያሳዝናል። በዚህ ሰዓት ሁላችሁም ከሊና ጋር በመሆኑና ሊናን በመደገፍ አንድ ላይ እንቆማለን ማለት ነው። at the same time እኔ እንዳልሆንኩ ለመናገር ነው የመጣሁት ማለት ነው። አመሰግናለሁ። ያው አንተ እንዳልሆንኩማ ቪዲዮውን ያዩ ሰዎች እኮ ተረድተውታል። ግን እዚህ ጋር ማለት ነው በምን መልኩ እንግዲህ ከሌላ ጎን እንደምንቆም አላውቅም። በዚህ በፊት ላይ በሰራሁት ቪዲዮ ከተመለከታችሁ ሁሉም ነገር ያደረገችው ኢንተረስትድ ሆና በፍላጎቷ እንደሆነ ለህዝቡ ግልጽ አድርጋለች። ታዲያ በዚህ ጉዳይ ላይ ምን ብለን ነው ከጎኗ የምንቆመው? ይሄንን ነገር ምላሽ ተሰጠን በጣም አሪፍ ነው። ምክንያቱም የዛ ቪዲዮ ላይ እንደተናገረችው ከሆነ ያደረኩት ነገር በሙሉ ፈልጌና ከዛ ልጅ ጋር ፍቅር ስለነበረኝ ነው፣ ለዛ ልጅ ፍቅር ስለነበረኝ ነው ያደረኩት። ስህተቱ ቪዲዮን ቀርጾ መልቀቁ ብቻ ነው የሚል ሐሳብ አቅርባለች። በምን መልኩ ከጎኗ እንደምንቆም አላቅም። እንግዲህ አሁን ደግሞ መልሳ ማስተባበያ ሰጥታለች። በዚህ ጉዳይ ላይም ልጁ ይቅርታ ጠይቋል። ሙሉ የኢትዮጵያን ህዝብና የልጅ ስራ እንደሰራ እንደዚህ አይነት ቪዲዮ ቀርጾ ለህዝቡ መልቀቅ እንዳልነበረበት ኢሞሽናል ሆኜ ወጣትነት ነው እንደዚህ አይነት ነገሮች እንዳደርግ የገፋፋኝ ሲል ምላሽ ሰጥቷል። በዚህ ጉዳይ ላይ እንግዲህ ሐሳባቸው ይሄን ይመስላል። በቀጣይ በአሪፍና በምርጥ ቪዲዮ እስከምንገናኝ የዛሬ ቪዲዮ ይሄንን ይመስል ነበር። በቀጣይ በአሪፍ በምርጥ ባዝናኝ ባስተማሪ ቪዲዮ ተመልሰን እስከምንገናኝ ያው እዚህ ጋር ደግሞ ከደረሳችሁ እዚህ ደቂቃ ላይ ደርሳችኋል። በቃ ሰብስክራይብ ሳታደርጉ ላይክ ሳታደርጉ አትለፉ። ሐሳብ አስተያየት ካለ ኮሜንት ላይ ደቅ አድርጉልኝ። በአሪፍና በምርጥ ቪዲዮ በቀጣይ እስከምንገናኝ ሰላም ከእናንተ ጋር